አንቀጽ 29 ላይ እንደዚህ ይላል ከእነዚያ መጽሐፍን ከከፈቱ ሰዎች በአላህና በመጨረሻው ቀን የሚያምኑትን አላህና መልእክተኛው እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ነው፣ ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። ምንድነው? በእስልምና አንድ ልቀጥል። በእስልምና አንድ አላህ ብቻ ሳይሆን መልእክተኛውንም ጭምር የፈረደው ነገር መልእክተኛ የአላህ መልእክተኛ ማለት ነው የፈረደው ነገር ጭምር እንደሚሆን ይናገራል። ሌሎች ማስረጃዎች አሉ። ቁርአኑ በራሱ ቁርአኑ ማስረጃ እንደሆነ ይናገራል። አንደኛ የእስልምና ምንጭ መረጃ እንደሆነ ምን ትቀበላለህ? አናስመህ ትሰማለህ? አይታየኝም። ትሰማለህ? ኦኬ፣ በጣም ጥሩ። አሁን ጎበዝ ነች። ቁርአንና ሐዲስ የእስልምና የመረጃ ምንጮች ለመሆናቸው በቂ ነው። ችግር የለም። አሁን ደግሞ ተፍሲርና የዑለሞች ንግግር የእስልምና ሃይማኖት የመረጃ መሰረት ናቸው የሚለውን አሳየን። ያላ አውጣ። በቃ እሱን ከተቀበልከኝ ዋናው የማመጣው ማስረጃ አድርጌ የማመጣት ሐዲስ ነው። አዳምጥ አንዴ። እሺ፣ ወደ ተፍሲር ልቀጥል። አንዴ አዳምጥ። እያዳመጥኩ ነው። የእስልምና ሃይማኖት የመረጃ መሰረት ነው የሚለውን አሳየን። ያላ ከዛ ወደ ማስረጃ ትሄዳለህ። ያው እያዳመጥኩ ችግር የለም። ላሳይ ተፍሲር የሚለውንም ላሳይ። ይታያል። በጥያቄም አይመጡልህም፣ እውነተኛውን መልስ መልካሙንም ፍች የምናመጣልህ ብንሆን እንጂ ይላል ሱረቱል ፉርቃን አንቀጽ 33ኛው። ፍች የሚለው አረብኛውን ገብታችሁ ስትመለከቱት ምናልባትም ማሳየት ስለሚቻል ተመለሰብኝ። ምናልባትም ማሳየት ስለሚቻል አረብኛው ተፍሲር ይለዋል። ተፍሲርን ማምጣት እንዳለባቸው ይናገራል። ምን አሳየው? ቁርአን፣ ሐዲስ፣ ተፍሲር። አንድ ከእሱ ጋር ተፍሲር ሲል እዚህ ቦታ ላይ ይህ ተፍሲር ከማን ነው? ፍች ከእናንተ ከራሳችሁ፣ እኛ የምናመጣው ሳይሆን የእናንተው ከራሳችሁ ማለት ነው። አይደለም። ምንድን ነው? ንገረኝ። ካልሆነ ንገረኝ። አንተ ይሆነ እዚሁ እያነበየው አንብበህ እንኳን መረዳት አትችልም። ከማን ነው የተፍሲሩ? ካልሆነ ንገረኝ፣ ችግር የለም። ከማን ነው ተፍሲሩ? ምንድን ነው? ንገረኝ፣ ችግር የለም። ለማን ተፍሲር ነው እየተናገረ ያለው? መልሼልህ አይደለም ስላልኩኝ እሱ አንተ አሁን የሆነውን ንገረኝ። አሁን አንተ ምን አልክ መሰለህ? ከሰዎች ስለሚተፍሲር እያልክ ነው አይደለ? እንደሱ አይደለም። ከማን እንደሱ አላልኩም። ከእናንተ ሆነ ያልኩት ኢስላማዊ ነው። ችግር የለም። ችግር የለም። እሱ ንገረኝ፣ አንተ ንገረኝ። ይኸው የሚፈልግ እሱን ሳይሆን ከእኛ እያለ አላህ እየተናገረ ነው። ኢላ ጂእናከ ማለት ያመጣንልህ ቢሆን እንጂ ይላል። ስለዚህ አንተ ያሰብከው ምንድን ነው? የሰዎችን ሰዎች ተፍሲር የሚናገሩት አለ አይደለ? አይልም። እሺ አሳየኝ፣ እዚሁ አሳየኝ። ያመጣንልህ ቢሆን ያመጣንልህ ከማን ነው የሚመጣው? ያመጣንልህ የሚለውን አሳየኝ። እሱ ይላል ወይ? ያሳየኝ። ያመጣንልህ የሚለውን ያመጣንልህ ተረጋግቻለሁ። እሺ ተረጋግቻለሁ። አሳየኝ። እውነተኛውን መልስ ያመጣንልህ ያው የምናመጣልህ ብንሆን እንጂ አለ። ከማን ነው የሚመጣው? አንተ ያልከው ግን ያመጣንልህ ነበር። እየደጋገምኩ ነበር። አየህ፣ ያመጣንልህ ያልከው የለም አይደለ? ያው የምናመጣልህ እሱ ራሱ ነው። ከማን ነው የሚመጣው ተፍሲሩ? ከማን ነው? እያደመጥኩኝ ችግር የለም። እሺ ከኛ ከሰዎች ነው የሚመጣው ተፍሲሩ ወይንስ ከአላህ ነው የሚመጣው ነው ጥያቄው። ችግር የለውም። እሱን እመልስልሃለሁ። ግን ያመጣንልህ ያልከው ቁርአን ውስጥ የለም ነው ያልኩት። የምናመጣልህ ነው የምናመጣልህ። ያው ከላይ ይታያል። አንተ ያልከው ግን የሚለው የምናመጣልህ ነው። እሺ ቀጥል። ከማን ነው ተፍሲሩ የሚመጣው? ስለህ ምን ብለህ ነበር ቅድም የመለስከው? አንተ ያልከው ያመጣንልህ ነው። እሱ የለም ነው። እየሰማኸኝ ነው? አንተ ቅድም እዚህ ጋር ተፍሲሩ ከማን ነው የሚመጣው ስንልህ ከእናንተ አንተ ያልከው የለም። ተናግሬያለሁ። በጣም ጥሩ። ስለዚህ የሚመጣው ወይንስ ከአላህ ነው የሚመጣው? ከእናንተ ስልህ ኢስላማዊ መረጃ የሚለውን ጨምሬያለሁ። ምናልባት እኔ ተረዳሁት። አሁን እዚህ አመጣው ላይ ተፍሲር ብለህ አመጣሃል እዚህ አይደለ? አውራሽ። እሺ ተፍሲር ብለህ አምጥተሃል እዚህ ቦታ ላይ አይደለ? አምጥቻለሁ። በጣም ጥሩ። ይህ ተፍሲር ከማን ነው የሚመጣው? በአንቀጽ መሰረት ከእናንተ ኢስላማዊ መረጃ ከእናንተ ስልህ መለስኩት። ከምን አንጻር የሚለው ማን ነው? እንድንግባባ
እሱ እንድንግባባ ማውራት ስላለብኝ ትንሽ አስወራኝ። እናመጣለህ ያለው ማን ነው? ተፍሲሩ ከማን እንደሚመጣ ይነግራል እያልኩ ነው። ከማን ነው? ለሙሐመድ ነው። ችግር አስባቡንም እነግርሃለሁ። በጣም ችግር የለም። አረ እያስወራኝ አይደለም እሱ። አትደረባለም። ቀጥልሽ። ያመጣንልህ የሚለው ግን አንተ ያልከው የለም። ያውና የምናመጣልህ ችግር የለም። ያው የምናመጣልህ ነው ያመጣንልህ የሚለው የለም። ያው ለመጨረሻ ጊዜ ማለት ነው። እሺ አውራሽ አውራ ምን ብሎ አመጣ ይሄ ልጅ? አሁን የሚፈልገው ምን መሰላችሁ? ተፍሲር ሲባል እነዚህን ተፍሲሮችን የመረጃ ምንጮች ናቸው ብሎ ከዚያ ለመጣ ነው። ያ የእስልምና መሰረት ነው እያለን ነው። አይደለም። እዚህ ቦታ ላይ ተፍሲር መቀበል እንዳለባቸው ብሎ እዚህ ጋር አመጣ። ገብቷቸዋል አይደለ? ችግር የለውም። ተፍሲር የሚለውን እዚህ መጣ። ይህ ተፍሲር ግን ከማን ነው የሚመጣው ስለው ጊዜ ከእናንተ አለ። አይደለም። እዚህ አላህ እየተናገረው ስለ ራሱ ነው። ከማን ነው የሚመጣው ይሄ ተፍሲር? የምናመጣልህ ብንሆን እንጂ ሲል ማን ነው አምጪው? ከአላህ እንጂ ከኛ ስለሚመጣ ከሰዎች ስለሚገኝ ተፍሲር አይደለም። ገብቶሃል አይደለም? ይሄን ለማለት ነው። እሺ ላውራ። እሷ መቼ ሳዘጋኝ ማርላ አታፍነኝ። ቢያንስ ትንሽ ደቂቃ እባክህን። ተፍሲሩ ከማን ነው የሚመጣው? እሷ ችግር የለውም እመልስልሃለሁ። ከእናንተ ስላስቀድሜ የመልሼልህ ነበር። ምናልባት ከሰማህ ከእናንተ ስለ እኔ ከምን አንጻር ነው የተረዳሁት ኢስላማዊ መረጃዎችን ብዬ ጨምሬልህ ነበር። ምናልባት ከክርስትናው ነው ወይስ ከእስልምናው ነው ብለህ ያሰብኩት ገብቶኛል። አሁን የጠየቅኝ ገብቶኛል እኮ እሱ እያብራራሁልህ ነው። ኢስላማዊ መረጃ ብዬ ስለጨመርኩለት አስባቡንም ልነግርህ እችላለሁ። ለምን እንደዚያ ብሎ ቁረይሽ ሲጠይቁት አላህ ለምን እንደዚያ ብሎ እንዳወረደለት አስባቡንም ልነግርህ እችላለሁ። አላህ ነው የምናመጣልህ የሚለው። ሌላው ቅድም አንተ ያመጣንልህ የሚለው ቁርአን ውስጥ የለም። ያንን አይታል። የምናመጣልህ ነው የሚለው። የሌለውን አትበል። ልዩነት ምንድን ነው? ያመጣንልህ ከሆነ ያመጣለት ነገር አለ። የምናመጣልህ ግን ለወደፊት የምናመጣልህ እያለ ይገልጻል። ዞሮ ዞሮ ግን ከሌለ ቃሉ ከሌለ በቂ ነው። ቃሉ የለም አይደለ? ወደ ልዩነቱ እንመጣለን። ግድ የለም እሱ አትደረብ እንጂ ወላሂ። ምን አይነት ተንኮል ነው የምትሰራው? ትልቅ ሰው አይደለህ እንዴ? ወደ ምን መጣ ይሄ ሰውዬ? እዚህ ጋር መጥቶ ተፍሲር ስለመቀበል ይሄ ተፍሲሮች አለ አይደለ? ተፍሲር ላይ እንዲህ አገኘን ወደሚሉት ነገር ለዛ ማስረጃ ላይ ያደርግ እዚህ ጋር ይመጣል። ተፍሲር መቀበል እንዳለብን ማለት ነው። እዚህ የሚናገረው ከማን ስለሚመጣ ተፍሲር ነው ብዬ ቀጥታ አስጠይቀው ከእናንተ አለ። አይደለም። ከና ከማን ነው? ከአላህ ስለሚመጣ ተፍሲር ነው አልኩ። የቱ ጋር ነው እንደሱ የሚለው? ያው እሱን አላልኩም። ያመጣንልህ የሚለው የቱ ጋር ነው ያለው ነው ያልኩት። የምናመጣልህ ይላል። ችግር የለውም። ስለዚህ አሁን እናንተ ያልኩት የሚናገረው ቆይ ይሄ አንቀጽ የሚናገረው አዳምጥ፣ ረጋ በለ። ይሄ አንቀጽ የሚናገረው ከአላህ ዘንድ ስለሚመጣ ተፍሲር ነው ወይንስ አይደለም? አላህ ነው። ከአላህ ራሱ ነው እንደዚያ የሚለው። ላስረዳህ ከምን አንጻር እንደዚያ ነው። በጣም ጥሩ መለስክ። በቃ ችግር የለውም አይደለ? አሁን ስለዚህ አስወራኝ ጠየቀው። አንተ ምንድነው? አዳምጥ፣ ረጋ በል። ከሰዎች የሚመጣን ተፍሲር የእስልምና ሃይማኖት የመረጃ ምንጭና መሰረት ለመሆኑ ማስረጃ አምጣ ነው የተባልከው። ይሄ ደግሞ ለዚያ ማስረጃ ሊሆን አይችልም። ምክንያቱም ይህ የሚናገረው ከሰዎች ዘንድ ስለሚገኝ ተፍሲር ሳይሆን ከአላህ ስብሐነ ወተዓላ ዘንድ ስለሚገኝ ተፍሲር ነው። አሁን ላውራሽ አሁን እንዳታፍነኝ ስለሰማሁህ ማለት ነው። እኔ ማስረጃ በነገራችን ላይ የዚህንም ተፍሲር ማየት ግድ ይለናል በሚገርም ሁኔታ። እሱን አሳያለሁ። ምናልባት የቁርጡቢ ምን እንደሚል በዚህ ዙሪያ ባይሆን የምናመጣልህ ማን ነው? ያመጣንልህ የሚለው የለም፣ የምናመጣልህ ነው የሚለው። እሱን እግረ መንገዴን አርሜ ማለፍ እወዳለሁ። ከዚያ ውጭ ያለው ግን ምንድን ነው? አላህ ነው የሚለው። እሱ ምናልባት ኢስላማዊ መረጃ ከእናንተ ያልኩት ከምን አንጻር እንደሆነ ነግሬሃለሁ። ክርስቲያናዊ ነው ወይስ ኢስላማዊ ብለህ እየጠየቅኝ ያለህ ራሱ መስሎኝ እዚያው አጠገብ ምን ብዬ መልሼልህ ነበር። ኢስላማዊ መረጃ ከዚህ አንጻር እየጠየቅ ያለ መስሎኝ እንጂ አስባቡንም ጠፍቶኝ አላህ እንደዚያ እያለ ያለ አለመሆኑንም ጠፍቶኝ አይደለም። ለማንኛውም ሐዲስ የሚለውን ከተቀበል እንደዚህ መያያ ስለሌለብን ጥያቄንም ልጠይቅና ሰውም እንዲማር ሐዲስ ስለምትቀበል ወደ ሐዲስ ልለፋውን ልጠይቅህ ጥያቄ። ለማንኛውም የመረጃ ምንጮች ቁርአንና ሐዲስ ናቸው። ለሌላም ጊዜ እንዲሆናቸው ማለት ነው። ምናልባት ክርስትና ላይ ያላቸው ሰዎች ተፍሲር ላይ ሰዎች ሊናገሩ ይችላሉ አይደለ? በዚያ ላይ ተፍሲር ላይ እንዲህ አገኘንና ይሄ ነገር የእስልምና ሃይማኖት ተፍሲር ላይ ሙፈሲሮች ሁሉን ነገር ያስቀምጣሉ። ከተፍሲራቸው ላይ ቁርአንና ሐዲስ ላይ የሚስማማ ካለ ትቀበላላችሁ። ከዚያ ጋር ካልሆነ ደግሞ ያንን
ሰው ናቸውና የሰዎች ሀሳብ ነው። የዛን አትቀበላቸው። ያ ተፍሲር የግዴታ የቁርአን የእስልምና ሃይማኖት የመረጃ ምንጭና መሰረት ነው የሚለው አመለካከት ስህተት ነው። አሁን ወደ ሀሳብህ ግባ፣ ቀጥል። ያላ አይ ሐዲስ ትቀበላለህ አይደለ? ቁርአንም ትቀበላለህ እና ከዚያ በኋላ እንደገና ጨረስኩ ይበላል። እሺ አሳውቅ። ለመጨረሻ ጊዜ ያላ አውራ። ለጥያቄ ቀጥታ አላህ አያት አለው? የጀመርከውን ጨርስ እንጂ እሱ ነው ጥያቄን ትቼዋለሁ። በቃ ቁርአን የሚለውን መጀመሪያ ገብተህ የጠየቁት ጥያቄ ነበር አይደለ? በቃ ጨርሻለሁ። ምን ነበር ጥያቄው? ድጋሞ ስትገባ ጊዜ ገስታዬ ሰው አይታየኝም። አየችሁት አይደለ? በለዓም የሚባል ነብይ አለ የለም ብሎ ነበር። አለኝ ማስረጃ ብሎ ነበር አይደለ? ይሄን ማውጣት ሳይችል ለምን አስወረድከው? እኔ አይደለሁም ያስወረድኩት። ማን እንዳለ ላይ መቀጠል ከፈለክ እሱን አንተ መቀጠል ትችላለህ። ክርስቲያን ነህ? ሰው አይታየኝም ገስታ ላይ በነገራችን ላይ። አዎ ክርስቲያን ነው። እሺ እሱ የጀመረው መቀጠል ትፈልጋለህ ወይንስ ጥያቄ አለ ወይንስ እኔ ልጠይቅህ? ምርጥ ደስ ያለህ። ያው እስኪ አንድ ቁጥር የጻፈ ነው። እሱን አስገባውና ከሱ ጋር ጨርስ። ኦኬ አንድ አላህ አያት አለው ብሎ ነው አይደል የተናገረው? ስለዚህ ከእንዲህ አይነት ጋር ወደ በለዓም ልመለስ። ወደ በለዓም ልመለስ። አድምነሽ አውርድ። ልጠይቅህ። አላህ አያት አለው ብለህ ጀመርክ አይደል? ያው ክርስቲያኖች ይሄ ነው በቃ ያላችሁ፣ ሌላ ምንም የላችሁ። አላህ አያት አለው እንትን አለው መሐመድ እንደዚህ ነው። ያው አንተ ደስ ባለ መንገድ መቀጠል ትችላለህ። ሌሎቻችሁ አይ ማውራት ይፈልጋል። ገስት ላይ ሳይታየም ማውራት የሚፈልግ ካለ መቀጠል ይችላል። በቃ ለእናንተ በአምላክና በነቢያት የሚሳለቅ ለእናንተ በቃ እንትን ነው አይደለ? በጣም ታሳዝኑ። ወላሂ አምላክን መቶ የሚሰርብላችሁ ምናምን ሰው ካለ ትወዳላችሁ። ይሄም አሁን ሰርቦ ቢወጣ ይሄንንም አሁን እርግጠኛ ነኝ ጀግና ነው የምትሉት የዚህ ያሉትን ክርስቲያኖች ማለት ነው። አሁን ጠጃም ሰካራም መጥቶ አላህ እንዲህ አድርገው ብሎ ቢሳደብ ጀግና ነው ለእናንተ አይደል? ስርዓት የሚባል ነገር ከፍ ያደርጋችሁ እናንተ። ጥያቄ ያለው ማንኛውም ክርስቲያን በስነ ስርዓት ማለት እሱ እኮ አሁን አልሰደበም አይደል? በስርዓት እየጠየቀ ነው። ጥያቄውን በስርዓት መመለስ ነው። አንተ ሌላ ነገር ነው ምን እንትን። እሺ ምንድን ነው የጠየቀው ጥያቄ? የጠየቀው ጥያቄ ምንድን ነው? በለዓም የሚባል ነብይ አለ አለ። እሱን አይደለም ያልኩት። ጋርማ ይኸው አውራ ብዬው መጀመሪያ ጀመርከው ጥያቄ ቀጥል እያልኩት እያስቀጠልኩት ነበር እኮ። አይ አሁን እኔ እንደሰማሁት ከሆነ አልሰደበም እዚህ ጋር እና ከገስት ለምን ታወጣላችሁ ነው ያለው። ምንድን ነው በለዓም የሚባል ነብይ ነበር እንዴ ነው አይደለም? እሱንም ማቀጠል አልኩት እኮ አንተ እሱን ከፈለክ እንዲያወራ ያውና አውራ ብዬ ተናግሬው ነበር። ታች አለ አይደል? እሺ እግዚአብሔር ሚስት አለው ይላል መጽሐፍ ቅዱስ። ምን ትላለህ አንተ? ሚስት አለው እግዚአብሔር? ሚስት አለው ወይ? ታሪኩ አለው ሚስት እግዚአብሔር? አሎ አሁን ሪፕላይ ላይ በስርዓት አውረው እንዳላወርድ ምን ማለት ነው? እኔ አሁን ክፉ ቃል ወጣ ካፌ? አይደለ? ከኔ ጋር ማውራት ትፈልጋለህ አትፈልግም? ካልፈለክ ውረድና ኮሜንት ላይ እሱን ንግግር ተናገር። ክርስቲያኖች ካላችሁ ማውራት ትችላላችሁ። ገስት ላይ ሰው አይታይም። ሌላ ክርስቲያን ካለ ያወራ በቃ እኮ የእሱን ጥያቄ ጤነኛ አይደሉም እንደ እነሱ ሰዎች ሾያኔ። ሰላም አለይኩም እሱ ሰላም አለይኩም። ወአለይኩም እሱ ወንድሜ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው እሱ አለን አልሐምዱሊላህ። አልሐምዱሊላህ በጣም አድናቂት ነኝ። አላህ ይጨምርልህ። ያው
በጣም ይከታተላለሁ። ገና ዛሬ ሲገባ ነው። ብዙ ጊዜ ጉልበት ስራ ነው የሚሰራው። እንደውም በዚህ ቀጥልበት። ሰሞኑን ትንሽ ቀዝቀዝ ብለሃል። ቀጥልበት። የሚረብሽ ቦታ ላይ ከሆናችሁ አትግቡ። እሺ፣ ከሚጮህ ቦታ ከሚረብሽ ቦታ ራቁ። እሺ ልጆች ታብ ለምን ሰላም ነው? እሱ ገስት ላይ ምንም ሰው አይጠይቅም። ታብ አድርግ። ሰላም ነው? እንዴት ነው? ሰላም ነው? እሱ ሰላም አማን ነው? እግዚአብሔር ይመስገን። እንዴት ነህ? አለ አልሐምዱሊላህ። አለው አንድ ጥያቄ ነበረኝ። እሺ፣ ጥያቄ ምንድን ነው? ኢሳ ማለት ምን ማለት ነው እናንተ ጋር? ዒሳ ማለት የተረጋጋ ረጋ ያለ ሰከን ያለ የጥበብ ባለቤት هذا هو عيسى። ማስረጃ ታቀርብኛለህ ከቁርአን? ኦኬ፣ ቁርአን ላይ ያለው ስማቸው ነው። የሁሉም ነብያት ስማቸው ነው ያለው። ኢብራሂም ማለት እንዲህ ማለት ነው ብሎ አላህ ሊዘረዝር አልመጣም። ሙሳ ማለት እንዲህ ማለት ነው። ዒሳ የሚለው ረጅሉን ሃዲ የተረጋጋ ረጋ ያለ ማለት ነው። በአረበኛ ቋንቋ ትርጉሙን ላሳየህ እችላለሁ። የስሙ ትርጉም እሺ፣ አሳየኝ ከቁርአን እኮ አንተ ከኪሴ አታወጣ እኮ ለማር እኮ ነው። እንደዚህ ናቸው ያቻችሁ። አይ ከቁርአን ስጠኝ እያልኩኝ ነው። ምንድን ተሳሳትኩ እንዴ? ኦኬ፣ ከቁርአን ምን እንደምሰጠህ። ኦኬ፣ እንደዛ ከሆነ የኢሳ የስሙን ትርጉም በቁርአን ላይ ካልተብራራ ለምንድን ነው ቁርአን ላይ ሁሉም ነገር ተብራርቶላችኋል ተብሎ የተቀመጠው? በአረብኛ ተብራርቶላችኋል ተብሎ ተቀምጧል። ስለዚህ ኢሳ ማለት ትርጉሙ ምን እንደሆነ አታውቅም ማለት ነው። ግን በመጽሐፍ ቅዱሳችን ላይ ኢሳ ኢየሱስ ክርስቶስ ምን እንደሆነ ያስቀምጥልናል። እሺ፣ አንድ እንደሱ ከሆነ አብርሃም ማለት ነው ትርጉሙ እንደ መጽሐፍ ቅዱስ። አቤት አንተ ወደ ሌላ አትሄድ። እኔ ኢየሱስ ማለት ምን እንደሆነ ከመጽሐፍ ቅዱስ አሳያለሁ። አንተ ኢሳ ምን እንደሆነ ከቁርአን አሳየን። እሺ፣ ኢየሱስ ማለት ምን ማለት እንደሆነ አሳየን። ትልቁ ላይ አድርጉት። ላሳየህ? አሳየን። ኦኬ፣ በትልቁ አድርገኝ። ከመጽሐፍ ቅዱስ አሳያለሁ። ቆይ 30 ሰከንድ። እሺ፣ ሌላ ጥያቄ አለ? ሌላ ክርስቲያን አለ ከገባችሁት? ገስት ላይ ሰው አያሳይም። ኮፒ ሊንክ ታብ ብታደርጉ። ሰላም አለይኩም ሁዙ። ወአለይኩም ሰላም ወራህመቱላህ። ፕሮፋይል ኮፒ ሊንክ አድርጉ። እሺ ያጀማ ታች ያላችሁ ሰዎች እዚህ ሳይሆን ኮፒ ሊንክ የምታደርጉት ፕሮፋይል ውስጥ እየገባችሁ ኮፒ ሊንክ አድርጉ። ሪፖርት ነው። አሁን እኛ ማን እንደገባ እያሳየውም አይደለም። ገስት እየታየው ካልሆነ አስቸጋሪ ነው፣ ለመቆጣጠርም ያስቸግራል። ስለዚህ ፕሮፋይል ውስጡ እየገባችሁ ከፈለጋችሁ አሳያችኋለሁ። ከትንሽ ቆይቶ ፕሮፋይል ውስጥ እየገባችሁ ኮፒ ሊንክ አድርጉ። አንዴ እንደው ከፍቼ አሳያችኋለሁ። ጥያቄ ያለው አንድ ሰው ይቀጥል። እስከዛ እሺ፣ አላችሁ ሰዎች ያቀው። ኦኬ፣ ማቴዎስ ወንጌል አውጣ። ማቴዎስ ወንጌል ነው። ቶማስ ወንጌል። ኦኬ፣ ላውጣልህ። እኔ ላውጣልህ። ቆይ ትልቁ ላይ ነው። ያማ ይታያችኋል እንዴ? ከፍቷል። ጨለማ ነው ሁሉ ነገር ከኔ ጋር። ምን ይሻላል? ቅዱሳን ቆይ አልከፈተም። ብዙን ያማ እሺ፣ አንብበን
ኦኬ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እንዲህ ይላል እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ 21 ላይ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ይላል። ስለዚህ የስሙ ትርጉም ሕዝብን ከኃጢአት የሚያድን ስም ማለት ነው። እናንተ ጋር ኢሳ ማለት ምን እንደሆነ ትርጉሙን አያስቀምጥም አይልም። እንደሱ አይልም። ኢየሱስ ማለት ሕዝቡን ከኃጢአት ያድናቸዋል ማለት ነው የሚል የለም። ከየት ነው ያመጣው? ጤኛ አይደለም እንዴ? አትጮህ። በመጮህ አይደለም፣ ረጋ ብለህ አውራ። ደግሞ ማስረጃ ይጮህ። እሺ ድምፅ አይደለም መጮህ ያለበት። ሚዩቱን አንሱለት አድርጋችሁት ከሆነ ዘለቀ አንድ ሚዩቱን አንሱለት። ልጆች ለምን ሚዩት አድርጋችሁት? ከፍተው ነው የሰጡት ቲክቶክ ምናልባት አይሰማም። ረጋ ብለህ ተናገር። ኢየሱስ ማለት ብለህ ፍቹን አስቀምጥልን ከመጽሐፍ ቅዱስ ላይ ምን ማለት እንደሆነ። ኦኬ እንዲህ ይላል ቁጥር 21 ላይ ማቴዎስ ወንጌል ከላይ እንደዚህ ይላል። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ይላል። ስለዚህ ስለ ኢየሱስ ክርስቶስ ነው እያወራለሁ። ከዛ 21 ላይ ምን ይላል? ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ። ኦኬ አሁን እዚህ ቦታ ላይ ኢየሱስ ማለት ሕዝቡን ከኃጢአት ያድናል ማለት ነው የሚላለው ወይንስ የለም? እና አሳያኝ። እናንተ ጋር እንደዚህ አይነት እኮ እኛ ጋር ትርጉም አለ። ስለ ኢየሱስ ክርስቶስ የተቀመጠው የስሙ ትርጉም አለ። እናንተ ጋር የት ነው ያለው? ኢሳ ማለት ምን እንደሆነ ማን እንደሆነ አይታወቅም፣ አታውቁምም። ኢየሱስ ማለት ሕዝቡን ከኃጢአት ያድናል ማለት ነው የሚል ቃል የቱ ጋር ያገኘ? ኦኬ ቁጥር 21 ላይ አውጣ። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ እኮ። አዳምጥሽ። ኢየሱስ ብሎ የተቀመጠበት ቦታ የለም መጽሐፍ ቅዱስ ላይ ገናቸው። አንዱ የኢየሱስን ስራ እየገለጸልህ ነው። ከላይ ሕዝቡን ከኃጢአት ያድናል ተባለ። ስሙ ማን ነው? እናንተ ጋር እኮ እሱም የለም እኮ እሱ። አዳምጥ። ስሙ ተቀመጠ እንጂ የስሙ ትርጓሜ ከኃጢአት ያድናቸዋል ማለት ነው የሚል ቃል የለም። እሱ እኮ እዚህ ጋር አስቀመጠልኝ እኮ። እንደገና ላንብብን። ረበ ፈጣሪ አይልም። እየሰማህ እኮ ነው። ምን አለ መሰለህ? ወንድ ልጅም ትወልዳለች። እናንተ ወንድ ልጅ የምትሉት እርሱ ምን ያደርጋል አለ እዚህ ጋር። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና። እሺ የሚያደርገውን ድርጊት ነው እየነገረህ ያለው እንጂ የስሙ ትርጓሜ ቀጥሎ ምን እያለ ነው? ስሙን ደግሞ ኢየሱስ ትለዋለህ አለ። አዎ ስሙ ማን ይባላል ከተባለ ኢየሱስ ይባላል ነው። ሃሌሉያ። ከላይ እየተናገረ ያለው ድርጊቱን እንጂ የስሙ ትርጓሜ አይደለም። እሺ አቤት። እሺ እንደዚህ አይነት ትርጉም ለእኔ አሳየኝ ከቁርአን። ኢሳ የሚባል ነቢይ እናንተ ጋር እኛማ የእናንተን ኢሳ አናውቅም፣ ግን ኢሳ የሚባል እሱ የስሙን ትርጉም አስቀምጥልኝ፣ ንገረን። አዳምጥሽ። አሁን እዚህ ቦታ ላይ አንተ ኢየሱስ የሚለው ትርጓሜ ሕዝቡን ከኃጢአት ያድናል ማለት ነው የሚል ልታመጣ ፈልገህ ነበር፣ አላመጣህም። እሺ መጽሐፍ ቅዱስ አውጣ። አንተ ጋር መጽሐፍ ቅዱስ አውጣ። ምንድን ነው የሚለው እዚህ ጋር? ትንሽ እኔ ጋር እንትን ብሎ ነው እንጂ አትጮህ፣ እየሰማንህ ነው። ከላይ የተቀመጠው ድርጊቱ ነው። ምን ያደርጋል ከተባለ ሕዝቡን ከኃጢአት ያድናቸዋል አለ። ገብቶሃል አይደለ? ስሙን ማን የሚለውን ደግሞ ቀጥሎ ስሙንም ኢየሱስ ትይዋለሽ አለ። ስለምትወልደው ልጅ ስም ተነገረ እንጂ የስሙ ትርጓሜ ሕዝቡን ከኃጢአት ያድናቸዋል ማለት ነው የሚል ቃል የለም ከእርሱ ጋር። እሺ አንድ ጥያቄ ልጠይቅ። ኢየሱስ ተወልዶ አንተን ከኃጢአት አድኗል? ኢየሱስ ራሱን ማዳን አይችልም። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ግለጥ፣ አንብብ። እዚህ ጋር እናውራ። አንተ እኮ አትሩ። እዚህ ጋር እናውራ እኮ። ወዳንተ ሰው ይጥልኝ አይደለ? ጠየቀኝ አይደለ? እኔ ልመልስልህ ደግሞ ኢየሱስ ከኃጢአት አድኗል ወይ አልከኝ። ራሱን ማዳን አይችልም ብዬ ማስረጃ ልሰጥህ ነው። የምነግርህን ማስረጃ አውጣ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አንብበው። ምን ይላል? ያላ እሺ እዚህ ጋር መልስ የለም። አንብብ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27
ያው ለተጠየቁት እኔ እየመለስኩ ነው። እሺ እየመለስክ ከሆነ አሁን አንድ ጥያቄ ጠይቀው፣ ሁለተኛ ጥያቄ ልጠይቅ። አውጣና እሱን ወደ ሁለተኛው ጥያቄ ትሄዳለህ። ጌታ ሰው ያላ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 እሱ በሰውነቱ እኮ የሚያደርጉ ነገሮች አሉ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ እኮ እናምናለን። እንመጣለን፣ ወደ እሱ እንመጣለን። አሁን አውጣና አንብብልን። ራሱን ማዳን እንደማይችል በአንደበትህ ስታነበው ደስ ሲል ያላ አንብብ እኮ እዚህ ጋር አምናል ኢየሱስ ክርስቶስ ስሙ ከኃጢአት እንደሚያድን። አውጣ መጀመሪያ የተባልክ ከሆነ እኔ ጠየቀኝ አይደለ? እኔ ነኝ የምመልስ። እሺ እዚህ ጋር መልስ አልተመለሰልኝም እኮ ለሱ ጠየቀኝ። ሰውዬው ጤነኛ አይደለም እንዴ? ጠየቀኝ። ኢየሱስ ከኃጢአት አድኖሃል አላዳነህም ወይ አልከኝ። አይ ራሱን ማዳን የማይችል ደካማ ነው አልኩኝና ማስረጃ ልሰጥ ነው። አሁን የሰጠውን ማስረጃ አውጣና ወደ ቀጣይ ትሄዳለህ። ደግሞ ይወጣል ዮሐንስ ወንጌል ምዕራፍ 12 እኔ እኮ የጠየኩት ጥያቄ እኮ ኢሳ የሚባል የስሙ ትርጉም ንገረኝ ነው ያልኩት። እዛ አልጠየኩም። ከዛ እኔ ደግሞ መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ የስሙን ትርጉም አሳየው። ጠየቀኝ አይደለ? ኢየሱስ ክርስቶስ ከኃጢአት አድኖሃል ወይስ አላዳነህም ብለህ ጠይቀኛል። አልጠየቀኝም። አሁን እሺ ኢየሱስ ክርስቶስ ከኃጢአቱ እንደማያድን ራሱን ከኃጢአቱ እንደማያድን ታሳየኛለህ? ጠየቀኝ አይደል? እንደሱ ብለህ አድኖሃል ወይስ አላዳንከኝም አልከኝ። አይ ኢየሱስ ክርስቶስ ከኃጢአት ነው። አዳምጥ። ኢየሱስ ክርስቶስ ራሱን ማዳን አይችልም አልኩኝና ለተናገርኩት ደግሞ እኔ ማስረጃ ልሰጥህ ነው። ስለዚህ አንተ አሁን ምንድን ነው የምታደርገው? የምናገረውን ማስረጃ አውጣና አንብበው። ልክ የራስን ስታረብ እንደነበረ ዮሐንስ ወንጌል ምዕራፍ 12 ቁጥር 27ን አንብበው። ምን ይላል? ያላ ጌታ ሰው እና እንስማማ። እዚህ ኢየሱስ ክርስቶስ ራሱን ከኃጢአት እንደማያድን ነው የምታሳየኝ። ወደ እሱ እንመጣለን። ራሱን ማዳን እንደማይችል አድኖሃል አላዳንከኝም ከኃጢአቱ ነው። ወደ እሱ እንመጣለን። አንብበውሽ። ከዚያ በኋላ ወደ እሱ እንመጣለን። ቀጥል። የተኛውን ላንብብልህ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 12 ቁጥር 27 ኢየሱስ ጌታ ነው። 27 ሰይጣንም አልጠየኩም የሚለውን ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 እና እንደዛ ከሆነ እኮ ከ22 ጀምሬ ነው የሚያነብልህ። አንብብ። ከዚህም በኋላ ጋኔን ያደረበት ዕውር ዲዳም ወደ እርሱ አመጡ። ዕውሩም ዲዳውን ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አንብበ። ግን መጽሐፍ ቅዱስ እኮ እንደ አውዱ ነው የሚተረጎመው። ብራዘር ኢኔስ በቢኤል ዜቡል አጋንንትን የሚያወጣ ከሆኒው ልጆቻችን እያነበብኩ እኮ ነው። እሱን አልጠየቅኩህም። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 እና 12ን እኮ ነው 27ን እኮ ነው እያነበብኩ አለሁት። አውጣው እስኪ ያሳየን። አቤት ትንሽ እንትን ስላላ ነው ግን እሺ የምን ይላል? ዮሐንስ ወንጌል ካሜራህን ጥረገው። የስልክህን ካሜራ ጥረገው። አይ እንደዛ ነው። ይቅርታ። ዮሐንስ ወንጌል ስንት ነው እያነበብክ ያለው? ግን እኮ ባትሪም ሊዘጋብኝ ነው። ጥያቄ ልጠይቅ፣ አንድ ጥያቄ ቀርቶኛል። አንብበው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ምን ይላል? አንብበው። 27ን እኮ አነበብኩልህ። ምን ይላል መሰለህ? እሺ ሰይጣንም የሚለውን ቀጥሎ ነው። ሰይጣንም ነው የሚለው እና 27 እንግዲህ መንግስቱ እንዴት ትቆማለች ከሚለው ቀጥሎ ነው። በአማርኛ ቁጥር ነው የተጻፈው ወይንስ በምንድን ነው? ቁጥሩ በምንድን ነው? በግዕዝ ነው። ግዕዝኛ ቁጥር ትችላለህ እኮ በደንብ እንጂ። እንደሱ አይደለም የሚለው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ኢየሱስ ክርስቶስ አምላኬ ሆይ አድነኝ እያለ እያለቀሰ የሚለምንበት ነው። አምላክ አንተ ምዕራፍ 27 ነው ቁጥር 27 ነው እያልከኝ ያለው? ምዕራፍ 12 ቁጥር 27 ምንድን ነው ታዲያ?
የት ነው እያነበብክ ያለው አንተ? ይኸው 27 እዚህ እኮ ነው። አንድ እሺ፣ ምንም እና አይታይም። የት ነው እያነበብክ ያለው ወንድሜ? ቁጥሩ አይታይም፣ እርሱ ጋር ከኛ ጋር አይታይም። እሺ፣ ሞባይል ይዘሃል? የሞባይል አፕሊኬሽን ላይ ያለውን ትጠቀማለህ? ይኸው 27 አይታይም ብራዘር። አይ ስህተት ነው፣ እንደሱ አይደለም ወገናችን። ቁጥሩ ራሷን ታታቀውም። እሱ የግሪክ የምንድን ነው ይሄ ግዕዙ? እሺ አንተ የአንተ መጽሐፍ ቅዱስ አሳየኝ፣ አውጣ አሳየኝ በቪዲዮ። አዳምጥሽ አቡከር አለ ሰው አለ ገስት ላይ ሰው አለ። አቡበክር የለም፣ ቅዱስ ማውጣት ይችላል የለም። እሺ አንዴ አሳየኝ በአንተ መጽሐፍ ቅዱስ ችግር የለም። እሺ እረጋውሽ ቀስ ብለህ ኮሜንቱን አንዴ ክፈቱላቸውና አድሚኖች መክፈት የሚችል አንድ ሰው አስገቡ። አድሚኖች አንዴ ኮሜንቱን ክፈቱላቸው። እንደውም ልጆች እኮ ከታች ፖስት ያደርጉልሃል። ችግር የለውም። እሺ በቃ ፖስት አድርጉለት። አንዴ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ፖስት አድርጉለት። ተከታተል። እሺ ያደርጉልሃል። ፖስት አድርጉለት ልጆች። ኦኬ ዌት ትንሽ ቆይ ይቅርታ አድርግልኝ። ቆይ እኔ ማቴዎስ ነው የከፈትኩኝ። ኦኬ ዮሐንስ ወንጌል 12 ነው አይደል? አይ ትንሽ ባትሪ እየዘጋብኝ ስለሆነ እንትን ስለቸኮልኩ ነው። ይቅርታ። ኦኬ 12 ቆይ እኔ ራሴ ከፍታለሁ። ችግር የለውም። የአምላኬን ቃል አናፍርበትም ብራዘር። 12 ኦኬ 12:27 ምን ይላል? አሁን ነፍሴ ታውካለች፣ ምንስ እላለሁ? አባቴ ሆይ ከዚህ አድነኝ፣ ከዚህ ሰዓት አድነኝ ይላል። እያለ ያለው ማን ነው? አድነኝ እያለ እየለመነ ያለው ማን ነው? ኢየሱስ ክርስቶስ በሰውነቱ አምላክን እየለመነ ነው። በጣም ጥሩ። ኢየሱስ ክርስቶስ አምላኩን እየለመነ ነው አለ። አዎ አባቱንና አምላኩን ይገርማል። አምላክ አለው ኢየሱስ ክርስቶስ፣ አምላኩን ደግሞ ይለምናል። 6 አካባቢ አላህ ትክክለኛውን መንገድ ምረኒ ይላል። ዝም ብሎ አላህ ማለት ነው። ትክክለኛውም ሌላን አላህ እየለመና ነው ማለት ነው። ትክክለኛውን መንገድ ምረኒ ይላል። ዝም ብሎ ታዲያ አላህ ይለምናል። የክርስቲያኖች መጨረሻ እና ያንተ መጨረሻ እንደዚህ እኮ ነው ብራዘር። እኔ እኮ ግልጽ አድርጌ እያወራው ነው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው እያልኩ ነው። ምረኒ ይላል ዝም ብሎ በየቀኑ ማለት ነው። ይሄ ነው በቃ የክርስቲያን መጨረሻ። አቤት አንተ ስትሳደብ ምንም አይደለም፣ ግን እኛ ምንም ማድረግ አይቻልም። እና አይደለም ያወረድኩት ሊያወርዱትም ይገባል በስነ ስርዓት። ልክ በቃ ሲበሉ ጊዜ የሆነ ስህተት ላይ እንዳሉ ሲያውቁ ጊዜ የመጨረሻ እንትናቸው ተሳድበው መውጣት ነው። ይሄ ነው። ተጠይቁ፣ በስነ ስርዓት አውሩ፣ በማስረጃ አውሩ። የምታምንበትን ነው እንድትናገር እያደረግኩ ያለሁት። አምላክ አለው ወይ ያልኩህ፣ አምላክህ አዎ አምላክ አለው። አምላክ አላህን ይለምናል አልክ። እሺ በጨዋ ደንብ አውሩ ክርስቲያኖች። ይሄ መሰዳደብ መዘላለፍ ምንም አይጠቅም። ካላችሁ በሱረቱል ፋቲሃ ላይ ቁጥር 6 ላይ ጥያቄ አለኝ። በዛ ችግር የለም። እሺ ለማንኛውም አምላክ ሆኖ አምላኩን የሚለምን ቁማቸው አስቡ። የወላሂ ላዚም አምላካችሁ አምላኩን ሲለምን አምላኩን ይለምናል እያለ እየሰማችሁት ነው። አምላክ አምላክን ሲለምን አስባችሁታል? አምላክ ማለት በባህሪው ሁሉን ነገር በራሱ ማድረግ የሚችል ነው። አምላክ ብለህ ጠርተኸው ይህ አምላክ ሌላን አምላክ ይለምናል ካልክ አለቀ በቃ። ልጆች ወላሂ ሊዘጋ ነው። ምን ይሻላል? ለምን ታብ አታደርጉም? ለምን ኮፒ ሊንክ አታደርጉም? ቲክቶክ በጣም መግባት የደበረኝ ያስጠላኝ አንደኛ ምክንያት ይሄ ነው። ገስት ላይ ሰው አይታየኝም ከገባሁ ጀምሮ ማለት ነው። እሺ ጥያቄ
ጥያቄ ኦኬ እንትን ከኃጢአት ህዝቡን ከኃጢአት ያዳነው ሌላ ነብይ ከነቢያቶች አንዱ እንደ ኢየሱስ ክርስቶስ ህዝቡን ከኃጢአት ያዳነው ሌላ ነብይ አለ? ያው ነቢያችን ሰለላሁ ዐለይሂ ወሰለም ይሄ አዲስ ነገር አይደለም። ህዝብን ከኃጢአት ያድናል አዲስ ብርቅ አይደለም። ይሄ መገለጫ የነቢያት መገለጫ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ኢብራሂም እና ኢስማዒል በትንቢት ደረጃ አላህን ለመኑት፣ ወደፊት የሆነ ነገር እንዲያሳካላቸው። ምን ለመኑት? ህዝቡን ከኃጢአት የሚያነጻ የሆነን መልእክተኛ ከዚች ሀገር ከመካ ምድር ላይ አስነሳና ላክ ብለው ለመኑት። ረበና ወበዐት ፊህም ረሱላን ሚንሁም የትሉ ዐለይሂም አያቲክ ወዩዓሊሙሁም ልኪታብ ወልሕክመተ ወዩዘኪህም ኢነከ አንተል ዐዚዙል ሐኪም። ህዝቡን ከኃጢአት የሚያነጻ የሆነን መልእክተኛ አስነሳሉት። አላህም ቃሉን ፈጸመላቸው ለኢብራሂምና ለኢስማዒል ሁወ ለዚ በዐሰ ፊል ኡሚይነ ረሱላን ሚንሁም የትሉ ዐለይሂም አያቲህ ወዩዘኪህም ወዩዓሊሙሁም ልኪታብ ወልሕክመ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ህዝቡን ከኃጢአት የሚያነጻን መልእክተኛ ላኩላችሁ እያለ ይናገራል። አሁን ነቢ ሰለላሁ ዐለይሂ ወሰለም ህዝቡን ከኃጢአት የሚያነጹ ወዩዘኪህም ተብለው ተገልጸዋል። ይሄ ብርቅ አይደለም። መሲሁም ህዝቡን ከኃጢአት የሚያነጻ ተብሎ ቢገለጽ ይህ ብርቅ አይደለም፣ የሚደንቅ ነገር አይደለም። ገብታችኋል አይደል? ነቢያቶችን አምላክ የሚገልጽባቸው የሆነ መገለጫ ነው። ማን ነው ግን ኃጢአቱን የሚምረው ከተባለ ያ አምላክ ነው። ገብታችኋል አይደል? ወመን የግፊሩ ዙኑበ ኢለላህ፣ ከእኔ ከአላህ በስተቀር ማን አለ ኃጢአትን የሚምር አለ። የእነዚህ ነቢያቶች ታዲያ ከኃጢአት ህዝብን ያነጻሉ ሲባሉ ምን ማለት ነው? ነቢያት በሚያስተምሩ ጊዜ ነቢያትን ትምህርት ሲከተል አንድ ሰው ከኃጢአት እየራቀ ይሄዳል፣ ወደ ጽድቅ እየቀረበ ይሄዳል። ኃጢአትን አስወገደ ይሄ ነቢይ ማለት ነው። ከዚያች ምድር ላይ ጣዖታት ይወገዳሉ፣ አይመለኩም። አንዱን አምላክ ብቻ ይመለካል። ከዚያ ሰዎችም ከኃጢአት ይርቃሉ፣ የአምላክን ትእዛዝ ይፈጽማሉ። በማን? በዚያ ነቢይ አስተምሮ ምክንያት። ስለዚህ ኃጢአትን አስወገደ ይሄ ነቢይ ማለት ነው። ቦታውን እየጠቀስ ቢተወረ ደስ ይላል። ሁሉም ሰው እንዲሰማ ቦታውን ጥቀስ። ችግር የለም። ሱረቱል በቀራ ላይ ኢብራሂም ዓለይሂ ሰላም እና ኢስማዒል ረበና ወበዐት ፊህም ረሱላን ሚንሁም እያሉ የለመኑትን ላሳያችሁ። ሱረቱል በቀራ ላይ ታገኙታላችሁ። ልክ እንዲሁ በሱረቱል ጁሙዓ ላይ አንድ ቪዲዮ ትልቁ ላይ አድርጉትና እኔ ማድረግ አልችልም፣ የከፈተ ልጅ ካለ አስገንትን በሉለት አውጣላቸው። ወዩዘኪህም ሱረቱል በቀራ ላይ አውጣ። ሱረቱል ጁሙዓ ላይ ልክ እንዲሁ እንደፈጸመላቸውም እናገኛለን። ቁጥር 180 ምን አካባቢ እሺ ቁጥር 129 ላይ ቁጥር 129 ሱረቱል በቀራ 129 ያው ጌታችን ሆይ አሉ አብርሃምና እስማኤል እንደሆኑ ከላይ አንዴ ያሳያቸው። አብርሃምና እስማኤል እንደሆኑ ትንሽ ወረድ አድርገው፣ አይዋ ትንሽ ዝቅ አድርገው፣ ትንሽ አሁን 125 ነው። ያውና ኢብራሂምና እስማኤልም ማለት ጌታችን ሆይ ከእኛ ተቀበል እያሉ እየለመኑት ነው። ካዕባን ያንን መካ የሚገኘውን የሙስሊሞች የቂብላ የሶላት አቅጣጫን ሰርተው ካጠናቀቁና ከጨረሱ በኋላ ያው ኢብራሂም እና እስማኤልም ጌታችን ሆይ ከእኛ ተቀበለና አሉ። አንተ ሰሚውና አዋቂው አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶችን ከፍ ባደረጉ ጊዜ አስታውስ እያለ ይናገራል። አሁን በ26 ላይ ያወጣል። 29 ላይ ምን ይላል? አሁን ተመልከቱ። እዚህ ጋር ጌታችን ሆይ አሉ በውስጣቸውም እነሱ የሆነን መልእክተኛ በእነርሱ ላይ አንቀጾችህን የሚያነብላቸውን መጽሐፍንና ጥበብን የሚያስተምራቸውን ከክህደት የሚያጠራቸውንም ላክ አለ። አየህ፣ ከክህደት ብሎ በቅንፍ አስቀመጠው። አጠቃላይ የኃጢአት ሁሉ ዋና ክህደት ስለሆነ እሱን ለማመላከት ነው። ያው ህዝቡን ከምን የሚያጠራ ከክህደትም ሆነ ከኃጢአትም የሚያጠራ የሆነን መልእክተኛ ላክ እያሉ ተማጸኑት። አላህም ይሄን ቃል ፈጸመላቸው ለአብርሃምና ለኢስማኤል። አሁን ሱረቱል ጁሙዓ ምዕራፍ ቁጥር 2 ያወጣላቸው። ሱረቱል ጁሙዓ ኦኬ፣ ሱረቱል ጁሙዓ 4 ቦታ ላይ እናገኘዋለን። እንዳው አንድ ቦታ ላይ እንዳይመስላችሁ 4 ቦታ ላይ ከኃጢአት የሚያነጻ ብሎ ገልጿቸዋል። ሱረቱል ጁሙዓ ቁጥር 2 ያውና ተመልከቱ ምን ይላቸዋል። አሁንም እዚህ ጋር ያው እርሱ ያ
ከህዝቡ ከማይማቸው ብሎ ጠቀሰው ኡምይ የሚለው ውስጥ አንቀጾችን ቁርአንን በእነርሱ ላይ የሚያነብላቸው ከማጋራት የሚያጠራቸውንም ይላል። ያው ከማጋራት የሚለው በቅንፍ አስቀምጦት ነው። ከኃጢአት የሚያነጻቸው ወይንም የሚያጠራቸው ትልቁ የኃጢአት አይነት በአምላክ ላይ ማጋራት ነው እና ማጋራት የሚለውን አስቀምጦት ነው። ሌላም ቦታ ላይ ታገኛላችሁ። ሌላ ጥያቄ አለ? ሌላም ቦታ ላይ ልክ እንዲሁ ሱረቱል በቀራ 151 ላይ ታገኛለህ። ልክ እንዲሁ ሱራ አሊ ዕምራን 164 ላይ በዚሁ መገለጫ ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጻቸው ታገኛላችሁ። ከኃጢአት የሚያነጻ ብሎ ገልጿቸዋል። እሺ ሌላ ጥያቄ ካለህ ጠይቅ ትችላለህ። ስለዚህ እነሱ ኢየሱስ ክርስቶስ ከኃጢአት ያነጻሉ ማለት ነው። አዎ እንግዲህ ነቢያቶች ለህዝቦቻቸው አንድ ቤት አድርጉት። ነቢያቶች ቅድም እንዳልኩት ቤት አድርጉት ከኃጢአት ማጥራት ማለት ነው። መሲሁም ሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀደምት ነቢያትም ህዝቦቻቸውን የአምላክን መንገድ ሲያስተምሩ ጊዜ ኃጢአትን ሲያስጠነቅቁና ሰው የዛኔ የእነርሱን መንገድ ሲከተል የነቢያትን መንገድ ኃጢአትን ደግሞ ሲርቅ ጊዜ ኃጢአትን አነጻ ነቢይ ማለት ነው። እርሱ በሰራው ስራ አማካኝነት ያ ማለት ነው እንጂ ኃጢአትን የሚምር ነው ማለት አይደለም። ኃጢአታቸውን የሚምርላቸው ቢሆን እሺ የዛኔ። ነገር ግን እንደዛ አይደለም። ኃጢአት የሚያነጻ የሚያጠራ ማለት ህዝቡን ከኃጢአት የሚጠሩበትን የሚነጹበትን መንገድ የሚያስተምር ማለት ነው። ማነው ኃጢአትን የሚምረው ከተባለ አንዱ አምላክ ነው። በዚህም ነው እንደናንተ እምነት ምናልባት ከሆነ መጽሐፍ ቅዱስ ላይ ምን ይላል? የአባት ወይ የሚያደርጉትን ያውቁምና ይቅር በላቸው አለ። ይቅር ባይነትን ለማን ሰጠ? ለአብ ሰጠ። ያረላ ማነው ኃጢአትን ይቅር የሚለው? እርሱ ነው። ገብቷል አይደለ? አይኔ ይቅር ብያችኋለሁ ብሎ እዛ ማለት ይችል ነበር አምላክ ቢሆን ኖሮ። ነገር ግን ይሄን አላላቸው። ይሄ ነው ሲመጡም ጊዜ ሰዎች ኃጢአታቸው ተሰርዮላቸዋል ሂዱ ይላቸዋል። ቁሙ መግፉረን ለኩም ነቢ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ኃጢአታቸው ተምሮላቸዋል ሂዱ ይሏቸው ነበር። ሰዎችን እናንተ የገነት ናችሁ ሂዱ ይሏቸዋል። ገነትን የሚሰጠው ነቢዩ መሐመድ ነው አምላክ ነው ማለት ነው አንልም። በዛ አንልም። አምላክ በእነርሱ በኩል የሚያደርገውን ስራ የሚናገረውን ያን እያስተላለፍ እንጂ ሌላ አይደለም። እንዳጠቃላይ ኃጢአትን የሚምራ አንዱ አምላክ ነው። ነቢያቶች ምንድን ናቸው ከተባለ መሲሁም ነቢ ሰለላሁ ዐለይሂ ወሰለምን ህዝቦቻቸውን ከኃጢአት የሚያጠሩ የሚያነጹ ሲባል ጊዜ በትምህርታቸው ሰው ሲከተል ጊዜ ያንን ከኃጢአት ሲርቅ ወደ ጽድቅ ሲመጣ ህዝብን ከኃጢአት አጠሩት ማለት ነው። ይሄ ማለት ነው። እሺ ስለዚህ ምንም አይነት ልዩነት የላቸውም ማለት ምን አልከኝ? ምንም አይነት ልዩነት የላቸውም። አዎ ከኃጢአት ህዝቦቻቸውን በማጥራት ረገድ ሁሉም በማስተማር ህዝቦች የእነሱን መንገድ ሲከተሉ ጊዜ ከኃጢአት ያጠራል። ትምህርታቸው የነቢያቶች ትምህርት ኢስላም ነው። ያ አንዱ ለአምላክ በብቸኝነት ማምለክ፣ በእርሱ ላይ ቅንጣትን አለማጋራት። አየህ ይህን ሰው ሲከተል ጊዜ ከኃጢአት የሚጠራበትን የሚነጻበትን መንገድ ያዘ ተከተለ። ይሄን ደግሞ ነቢያቶች ያስተምራሉ። መሲሁም ይሄን ያስተምር ነበር ለህዝቦቹ ያለ ማለት ነው ትምህርታቸው እንጂ ከኃጢአት የሚያነጻ እነሱ በራሳቸው ያጠራሉ ማለት አይደለም። ያን ትምህርት ሰው ተከትሎ ሲመራበት ጊዜ ከኃጢአት ይርቃል፣ ጽድቅን ያደርጋል። ስለዚህ ኃጢአትን አስወገደላቸው ለህዝቦች ያ ነቢይ ማለት ነው። ያ ሌላ ከስሞቻቸው መካከል ነቢ ሰለላሁ ዐለይሂ ወሰለም ስማቸው ራሱ አልማሂ የሚል ስም አላቸው። ማሂ ማለት የሚያጸዳ የሚያጠራ ማለት ነው፣ የሚያብስ ማለት ነው። ከምንድን ነው የሚያጠራው ከተባለ ሊአን አላህ የምሑ ብሂ አልኸጣያ ኃጢአትን በእርሳቸው ያነጻልና። ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ስማቸውን ሲናገሩ ኸምሰቱ አስማ አሉ፣ ለእኔ አሉኝ አሉ። ከስሞች መካከል 5 ስሞች አሉኝ ካሉ በኋላ ኸምሰቱ አስማ አነ ሙሐመድ ወአነ አሕመድ ወአነ አልማሂ ወአነ አልሓሽር ወአነ አልዓቂብ አሉ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሂ ነኝ፣ እኔ ሓሽር ነኝ፣ እኔ ዓቂብ ነኝ አሉ። ማሂ ማለት የሚለው ሲናገሩ ምን አሉ? አለዚ የምሑ ላሁ ብየ ልኸጣያ አሉ። ኃጢአትን በእኔ የሚያስወግድብኝ የሆንኩ ነኝና ብለው ተናገሩ። አየህ ኃጢአትን በእርሳቸው ያስወግዳል አምላክ፣ ኃጢአትን በእርሳቸው ያጠራል። ተረድተሃል? እና እንትን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሁሉም በአዳም እንደሚሞት ሁሉም ደግሞ በኢየሱስ ክርስቶስ የዋህ ሆኗል ሆኖ እሱን የሚወክላል ሊሆን እዚህ ቦታ እንግዲህ ሰዎች ህይወትን መንገድ እንትን ሲከተሉ ጊዜ በነቢያት በኩል የመጣውን መንገድ ሲከተሉ ጊዜ ህይወትን ያገኛሉ። በክርስቶስ በኩል የመጣውን መንገድ ሲከተሉ ጊዜ ሰዎች ህይወትን ያገኛሉ። ትክክል ነው። በዘመኑ ለእስራኤል በተላከበት ጊዜ በእርሱ በኩል ካልሆነ በስተቀር ህይወትን አያገኙም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መሰሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩ ረበሁ ከመሰል ልሐይ ወልመይት አሉ።
ያ ጌታውን አላህን የሚያውቅና እርሱን የሚያወሳ የሚገዛ እንዲሁም እርሱን የማያውቅና የማይገዛ ልክ እንደ ህያውና እንደ ሙታን ናቸው አለ። ህያው የሚሆነው ሰው በዚያ በአንዱ አምላክ በአላህ ስብሐነ ወተዓላ ህግና ስርዓት ሲከተል ጊዜ ህያው ይሆናል። ፈቃደና አልቀበልም ያለ ደግሞ ከሙታን ነው ብለው ተናገሩ። ሰውየው ህያው ቢሆንም እንኳን ከሙታን ነው የሚቆጠረው። አምላኩን የማያውቅና የአምላኩን ህግና ስርዓት ስለዚህ ስለ ትምህርት ነው። አሁን በመሲሁ በኩል የመጣውን ትምህርት ሰው ሲከተል ጊዜ በዘመኑ ህያው ይሆናሉ። ያንን አንከተልም አሻፈረኝ ብለው ከካዱ ደግሞ ከሙታን ናቸው። እነዚህ ሰዎች ህያው ሆነው መስለው ቢታዩም እንኳን ማለት ነው። ይሄ ነው። እሺ እዚህ ቦታ ኢየሱስ ክርስቶስን የሚወክል ነቢይ አለ። ለምሳሌ ሙሴን ብንቀበል ሁሉም ነቢያት ይሄ ባህሪ ያላቸው ኦኬ፣ እንደዚህ ማለት ይቻላል። ሁሉም በአዳም እንደሚሞት ሁሉም ደግሞ በሙሴው የዋህ ሆኗል ማለት ይቻላል። በየዘመናቸው መሲሁ በዘመኑ ለተላከለት ህዝብ ነው። እንዲሁም ለሁሉም ነቢያት እነ ሙሴ እና አብርሃም ሁላቸውም ለህዝቦቻቸው የህይወትን መንገድ ይሰጣሉ። የህይወት መንገድ ማለት ነው። ህያው የሚሆንበት አንድ ሰው ህያው የሚሆንበት የህይወት መንገድ ምንድን ነው? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ስትሄድ ጊዜ ኢየሱስ ክርስቶስ ወደ ሰማይ ከፍ ብሎ ምን አለ? የዘላለማዊ ህይወት ማለት ምን ማለት እንደሆነች ሲናገር አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ያውቁ ዘንድ ቢለውን አስምርበት። ሰዎች ይሄንን እውቀት ሲያገኙ ጊዜ ህይወትን አገኙ ማለት ነው። ይሄን እውቀት ታዲያ ሙሴ ይሰጣል ወይ ስንል፣ አዎ ይሰጣል፣ በደንብ አድርጎ ይሰጣል። የአምላክን አንድነት ማሳወቅ ይሄ ነው ህይወትን የሚያስገኘው። ያ አንዱ አምላክ ብቸኛ እንደሆነ በእርሱ ላይ ቅንጣት አጋር እንደሌለው ይህን ሙሴ ይሰጥ ነበር፣ አብርሃም ይሰጥ ነበር፣ ሁሉም ነቢያት ይሰጡ ነበር። አይደለ? ዛሬ ላይ እኛ እንሰጣቸዋለን ለሰዎች ስለ አንዱ አምላክና ስለ ነቢያቶች ነቢይነት እናስተምራቸዋለን። ይሄን የተቀበለ ከእርሱ ከአምላክ ዘንድ የተላኩ መልእክተኛ መሆናቸውን አምኖ የተቀበለ የዘላለማዊ ህይወትን ያገኛል ሰውየው። وهذه هي الحياة الأبدية أن يعرفوك أنت الإله الحقيقي وحدك ويسوع المسيح الذي أرسلته ያው እውነተኛ አምላክ ብቻ የሆን ከአንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ያውቁ የሚለውን አስምርበት። ይህ ነው ይህች ነች የዘላለማዊ ህይወት አለ። ይህን እውቀት ነው የዘላለማዊ ህይወት የሚያስገኘው እያለ ነው። እውቀቱ ምንድን ነው ከተባለ ምን ሳውቅ ጊዜ ስለ አንዱ አምላክ አምላክነት፣ ስለ ላከው መልእክተኛነት ስታውቅ ጊዜ ይሄ ነው። ይሄን ደግሞ ሙሴ ያደርግ ነበር ወይ ብዬ ብጠይቅህ፣ አዎ ሙሴ ስለ አንዱ አምላክ ያስተምር ነበር? አያስተምርም? ያስተምራል። እያ አይደለ? እርሱ መልእክተኛና ነቢይ እንደሆነ ከእርሱ ዘንድ የተላከ ያስተምራል። አዎ ያስተምራሉ ነቢያቶች። መሲሁም ይሄን ነው እያለ ያለው። ስለ አንዱ አምላክ አስተማረና እርሱ ደግሞ የተላከ መልእክተኛ ከአንዱ አምላክ የተላከ መልእክተኛ መሆኑን አስተማረ። ይህን ያወቀ ሰው የዘላለማዊ ህይወት እንደሚያገኝ ይነግራቸዋል። እዚሁ ላይ እዚህ ጋር የተናገረው ማነው? እዚህ ጋር የተናገረው ኢየሱስ ነው እየተናገረ ያለው። ኦኬ፣ በጣም አሪፍ። አንዴ ኦኬ፣ መጨረሻ እንትን ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለውን እሱን ብቻ አስረዳና ከዛ እንጨርሳለን። አውጣለት። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 አልሰማሁም። አንድ ነገር ኢሳይያስ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6። እሺ፣ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናል፣ ወንድ ልጅንም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ኦኬ፣ የመጀመሪያው ምን አልከኝ? ማውራት ከፈለክ አውራ፣ ችግር የለውም። እንዳውም ከአንተ ያለው ልስማና ከዚያ በኋላ ችግር የለውም። እሺ፣ የመጀመሪያው ልታውቅ የሚገባው ነገር ምንድን ነው? የዛሬዎቹ ክርስቲያኖች ይህ ጥቅስ ለኢየሱስ ክርስቶስ የተነገረ ትንቢት ነው ብለው ያስተምሯቸዋል። ነገር ግን ከአዲስ ኪዳን ባለቤቶች ከአራቱም ወንጌላት ከአራቱ ወንጌላት ብቻ አይደለም ከነ ጳውሎስ መልእክቶች አንድ የመጽሐፍ ቅዱስ ጸሐፊ ከአዲስ ኪዳን ባለቤቶች ይህ ትንቢት ለኢየሱስ ነው ብሎ የተናገረና ይህ ትንቢት ለኢየሱስ እንደሆነ ያስቀመጠ አንድ አምጡልኝ ሊበላቸው የለም። ታገኛለህ መጽሐፍ ቅዱስ ላይ ይሄ ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ የአዲስ ኪዳን ባለቤት ታውቃለህ? አታውቅም? የጠየቅኩህ ነው አለ። ከአዲስ ኪዳን ጸሐፊዎች ከማቴዎስ ወንጌል፣ ከማርቆስ ወንጌል፣
ከሉቃስ ወንጌል፣ ከዮሐንስ ወንጌል፣ ከጳውሎስ መልእክቶች፣ ከዮሐንስ መልእክቶች ይህ ትንቢት ለኢየሱስ ክርስቶስ ነው የተነገረው ብሎ ያስቀመጠ አንድ አለ ወይንስ የለም? አለ። አሁን ይሄ እንደተፈጸመ መጽሐፍ ቅዱስ ይናገራል። ለምሳሌ ይሄ እዚህ ጋር የተናገረው ደግሞ በአዲስ ኪዳን ላይ ተፈጽሟል አይደል? አይደለም ጥያቄ እሱ ሳይሆን የአዲስ ኪዳን ባለቤቶች ምን ያደርጋሉ? አይተህ ከሆነ በተለይ ማቴዎስ በመጽሐፉ ላይ እንዲህ ተብሎ ስለ ኢየሱስ ተጽፏል እያለ ብዙ ቦታ አስቀምጧል አይደለ? አማኑኤል ይሉታል ተብሎ እንደተጻፈ ምናምን እያለ ብዙ አስቀምጧል። አንዲት ቦታ የአዲስ ኪዳን ባለቤቶች ይሄ ጥቅስ ስለ ኢየሱስ ክርስቶስ ነው የተነገረው ብሎ ያስቀመጠ አለ ወይንስ የለም? ኦኬ እዚህ ጋር እንመጣለን። ኦኬ ትንቢተ ኢሳይያስ 43 እንሂድና ከዛ እዚህ እንመጣለን። ትንቢተ ኢሳይያስ 43 ቁጥር 1 ጨርስ እንጂ መጀመሪያው ገናችን አሁን እዚህ ተመልሰን እንመጣለን። እዛ ጋር የተናገረው ለማን ነው? እዚህ ጋር የተናገረው ደግሞ ለማን እንደሆነ ልዩነቱን እናያለን። ትንቢተ ኢሳይያስ 43 ወደምትፈልገው ትሄዳለህ። አሁን የተጠየቀውን መለስ። የአዲስ ኪዳን ባለቤቶች ይህን ጥቅስ ያውቁታል? ለኢየሱስ ክርስቶስ ነው ብለው አስቀምጠውታል ወይስ አላስቀምጡትም? ኦኬ ይሄ ለማን ነው የተናገረው? ከኢየሱስ ውጪ እኮ መጀመሪያ ስንጨርስና ስለ ኢየሱስ ነው ብሎ የተናገረ አንድ የአዲስ ኪዳን ባለቤት የለም በልና ከዛ ወደ ሀሳቡ እንሄዳለን። ወይስ ካለ ደግሞ ችግር የለም። ሉቃስ ወንጌል እንትን አዲስ ኪዳን አለ። ኦኬ ሉቃስ ወንጌል እሺ። ኦኬ ሉቃስ ወንጌል አንድ 30 አንድ 30 ላይ 1:30 እሺ አውጣለህ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል፣ አትፍሪ፣ እነሆ ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ያው እንደዚህ ይላል። ምን አገናኘው? ይሄ ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ አለ ወይ ነው እኮ ጥያቄ። ትንቢት ስለነበረ ያ ትንቢት እኮ ከዳዊት ወገን እንደሚወለድማ ያው መጀመሪያም ስለተነገረ ከዛ ተወለደ እኮ ይሄ ቃል እዚህ ቦታ ላይ ኢሳያስ 9:6 ላይ የተነገረውን ጥቅስ ቢያንስ እንዳሱን አምጥቶ ይሄ በመጽሐፍ ይሄ የተነገረው ለኢየሱስ ክርስቶስ ነው ብሎ ያስቀመጠ የአዲስ ኪዳን ባለቤት አለ ወይንስ የለም ነው። አሁን አንተ እያመጣልኝ ያለው ስለ ኢየሱስ ክርስቶስ መወለድ መልአኩ ገብርኤል መጥቶ በስራትን በስራት ነው እንጂ ስለተቀመጠው ትንቢት አይደለም። እኔ የጠየቀው ደግሞ እዚያ ጋር የተቀመጠው ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ የአዲስ ኪዳን ባለቤት አለ ወይንስ የለም ነው። ኢየሱስ ክርስቶስ እንደሆነ የአዲስ ኪዳን ባለቤቶች ይሄን ኢሳያስ 9:6 ላይ ያለውን ትንቢት ለኢየሱስ ነው የተነገረው ብለው ተናግረዋል ወይ? ኢየሱስ ክርስቶስ እንደሆነማ እዚህ እኮ መልአክ መጥቶ ነገራት እኮ ሉቃስ ላይ ለኢየሱስ ክርስቶስ እንደሆነ ወንድ ልጅም ትወልጃለሽ እዚህ ጋር እንደተባለ ምንም አይነት ልዩነት የለውም እኮ አይደለም። መልአኩ ገብርኤል እዚህ መጥቶ እየተናገረ ያለው ስለምትወልደው ልጅ እያበሰራት ነው፣ እየነገራት ነው። እዛ ጋር የተነገረውን ትንቢት ነው ጥያቄ። ያ ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ የአዲስ ኪዳን ባለቤት አለ ወይ? ይሄ የአዲስ የብሉይ ኪዳን ባለቤት እዛ ጋርም ሄዶ አዲስ ኪዳን ላይ ተፈጸመ እኮ። ታዲያ አንተ ለማን ነው ትላለህ? እዚህ ቦታ አንተ አስረዳኝ እስኪ። እሺ ለማንኛውም የአዲስ ኪዳን ባለቤት ይህን ጥቅስ ለኢየሱስ ነው የተነገረው ብለው ከዚህ ወስደው እንትን ብለዋል ወይ? ኮት አድርገውልሃል ወይ? አላደረጉም። ጭራሽ የለም አይደለ? ያ ነው እዚህ ጋር ወንድ ልጅ እንደሚወለድ ያው ወንድ ልጅ ተወልዶልናል ያለውን እዛ ጋር ደግሞ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትያለሽ። ያው ምንም አይነት ልዩነት የለውም። ወንድ ልጅ መወለዱን እስማኤል ተነግሮለታል። እስማኤል ምን ተብሏል? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ትይዋለሽ ተብሎ በትንቢት በመልአኩ ገብርኤል መጥቶ ነግሯታል። ምን ትላለህ? አያስኬድም። እንደሱ አይደለም። እዚህ ቦታ ላይ እኔ ንጹህ አይምሮ ላለው ክርስቲያን እውነትን ማወቅ ለሚፈልግ ይህ በማን ላይ ነው የተፈጸመው? በአዲስ ኪዳን ባለቤት ላይ ለኢየሱስ ነው ብሎ የተናገረ የለም። ታዲያ ማን ላይ ነው ይሄ የተፈጸመው? ማን ላይ ነው ይህ የተፈጸመው? ምናልባት ያውና ወደ ነቢይቱን ቀረብክ፣ እርሷም ጸነሰች፣ ወንድ ልጅንም ወለደች ይላል። እንግዲህ እንደ መጽሐፉ እንደ ወይ ነው ሊሆን የሚችለው ይታያል አይደል? ጸነሰች እርሷም አለ ወዲያው እዛው ላይ ወንድ ልጅንም ወለደች እያለ ይናገራል። ስለዚያ ነው የሚናገረው እንደዚህ እንደ መጽሐፉ ካሉ። እዛ ቦታ ላይ ግን የተገለጸው በጣም ታላቅ ሰው ነው። አንዴ መልሰው እንዳደነግጡ ይሄን አዳምጡ።
ችግር የለም። አንዴ ሙም ዲን ማካሪ ኃያል አምላክ እንትን የዘላለም አባት ተብሎ ይጠራል። ከኢየሱስ ክርስቶስ ውጪ ሌላ ካለ ያው ችግር የለም። ኖ ለኢየሱስ ነው የሚል ልታወጣ አልቻልክም። በአዲስ ኪዳን ባለቤት ይሄን ለሱ ነው ያለ የለም። እሺ አሁን ይሄ ለኢየሱስ ነው ካልክ አሁን የነበረው አዲስ ኪዳን ላይ እንደተፈጸመው ሉቃስ ወንጌል